ጃዬና አዶናይ አልተጣሉ እንዲሳስበው በራጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። ይኸው እነሱ የተሸወዱት በምንድነው? እኛ ቆቅለን አንር እንደዚህ ይቻላል። በህይወቴ እንደዚህ ጧም የሚወርቅ አይቻላል እንዴ! የዱባይን ድራማ እስኪ ተመልከቱ ጋይስ፣ ተመልከቱ ድራማቸው። እርስ በርስ ሰው ያጠራጥራል። እንዴ ነው ወርቁ አይተናው በትክክል ራሱ ገዝቶ ወርቁን የሰጠኝ ቢሆን እሰየው አሰራ ዘንድሮ እኔም ሻሻ ተሰርቼ ነው ጋይስ በክርስቶስ 40 ግራም ወርቅ ነው የተባለው 21 ሳይሆን 40 ግራም ወርቅ ነው የተባለው። ቼክ አስደርገዋለሁ፣ ችግር የለውም። መሄጃ ባጣ መቀመጫ ባጣ መመጣበት ቲክቶክ ጌታ ሆይ የኔን ታሪክ ለውጠውና ሁሉም ሰው የቤታን ህይወት ይስጠኝ እያለ ይሉ ከቲክቶክ አምላኬው ሸኘኝ የልሂድ ጋይስ። ማርያም እስኪ ቆይ ስንት ወር ያለ ወይ የት እንሂድ ማርያም ሜጃ የለኝም የዚህ ማራዲስ ወር ያለ የት እንሂድ ጋይስ እስኪ መቤቴ አንቺ ትሻይናለሽ እውነትሽን እንኳን ፍቅሬ እንዴ በላይ ድራማው እኮ እኔና ተገልየሰ አልገባ ከስንት አንዴ ግብት አገሩ እስኪያልቅ ድረስ እሺ ቤታዬ ወሬ ሰምተሻል ወይ? እንቆያ ወራለው ቀስ ብዬ እንደምን አንደኛው ደንቆሮ አንቺሽ ምን አባሽ የምትሳደቢው አንቺ ትልቅ ሰው አይደሽ እንዴ? እግርሽን ህዝቡ ላይ መበልቀጥሽ ሳያንስ ደግሞ መተሽ ኮሜንት ላይ ተሳደያሽ በልቅጭ ብለን ፈቀርንልሽ እኮ ስንፈቅድልሽ ደግሞ ብልጥጥ እያልሽ እዚህ ኮሜንት ላይ አትሳደቢ በልጣጣ ቸነፈር። እንደው ቆይ መቼ ነው ሰላም የምንሆነው ጋይስ? አሁን ብዙ ወሬ ማወራለኝ ግን መቼ ነው ፍቅሮቼ ሰላም የምንሆነው? ማለት በቃ ወይ አፍንጫዬ ዛሬው ንፍጤ ዱብ ሊል ጠላት ስንት ጠላት አለ ቤታዬ አፍንጫሽ ዱብ ቢል ስንት ጠላት አለ። ይቅርታ ማህበረሰብ ላችሁ የተናፈጥ ትንሽ ጉፋ ቢጤ ይዞ ሄዶ የአሜሪካ አየር እኮ ከባድ ነው ጋይስ፣ ጭጋግ ሆኗል። ወደቺው ፊልተር ደግሞ እያዋረደችኝ እጄ ላይ ቁጭ አሾናናና አሾናና በቲክቶክ አሾናናና አሾ ሚሬሲናና አከሲሴ ወይ ምን አዲስ ነገር አለ? አዲስ ነገር ምን አለ? ኮሜንት እስኪ ጻፉ። አዲስ ነገር ምን አለ ውዶቼ? ምን አለ? ካሜራይቴ ውዴ ፊልተሩ ሲነሳ ሁላችሁም ተሰብስባችሁ ትወጣላችሁ። ኔትወርክ እያያዘኝ ነው። አሴት እህቴ ሩም ነው ያለውኝ። ኔትወርክ እያያዘኝ ነው። በቃ ልክ ፊልተሬ ከላይ ላይ ብድግ ሲል ሁልሽን ተጠራርገሽ ትወጫለሽ። መለያችን እሱ ነው። ዛሬ ላይ መዝጊያችን ምን ነው የሚሆነው? ካሜራ ያልተስተካከለላችሁ ሰዎች ፊልተሬ ሲነሳ ከላይ ላይ ቀስ እያላችሁ የማን ባንጋሊ ጎረምሳ ቤት ነው የገባ ነው ብላችሁ ቀስ ብላችሁ ላይቭን ለቃችሁ ውጡ ውዶቼ። ሌላ ምንም አዲስ ነገር የለውም ፍቅሮ። ከዚህ በላይ ካሜራ ላስተካከል አልችልም። ምን አዲስ ነገር አለ? እስኪ ህዝቡ እየጻፈ ነው። ቆይ ተጣሉ 44 ታቦት ጠብቀኝ 44 ታቦት ጠብቀኝ 44 ታቦት ጠብቀኝ። ሰላም ጤና ይስጥልኝ። ወይ ጉድ ወይ ስንት ነገር ማወራ እኮ ደስ ይላል። ግን አንደቴ ስቱዲዮ ውስጥ ጨርሳ እኔ ባጭሩ ብነግራችሁ በራሴ አመለካከት ጃዬና አዶናይ አልተጣሉ እንዲሳስበው በራሴ አመለካከት በቤታዬ አመለካከት አልተጣሉ። ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። ይኸው እነሱ የተሸወዱት በምንድነው? እኛ ቆቅለን አንረሳም ጃዬ አንረሳም። እኔና እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ቁጭ አድርጎ አስቀምጦታልና አይረሳም። ፕራንክ ነው። አትለያዩም ውዴ አትለያዩም። ስንት ነገር ያሳለፋችሁትን እንዴት ተብሎ
ስንቱ ምላስ ጋር የገባችሁትን ዝም ብሎ መለያየት አለ እንዴ? አትለያዩ። ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ፣ ከራሱ ትዳር በላይ፣ ከራሱ ልጅ በላይ፣ ከራሱ ኑሮ በላይ የሚያበስለው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት ጃኒና አዶናይ ይሄ ብቻ ነው። ማህበረሰቡ ከራሳቸው ኑሮ በላይ ስለእናንተ ነው የሚጨነቁት። እናንተ እቺን አልነቃችሁም እና ብትለያዩ ራሱ ስንት ጠላት እያላችሁ እነሱ ደስ ይበላቸው ብላችሁ የእውነት አትለያዩም። እዚህ ያሉ አሜሪካን ሀገር አንዲቷ ሞዴሬተር ስታወራት እዛ ላይ ስም አንጠቅስም፣ እኛም ስም አንጠቅስም፣ አሜሪካን ያለ ነው ስም አንጠቅስም። በዚህ ሀገር ሴሌብሪቲዎቹ ምናምን ቢሆን አዲስ ነገር ይዘው ሲመጡ በፓፓራዚ ነው እንትን የሚሉትኝ አውቀው እንደሚጣሉ ምናምን አክት ያደርጋሉ ምናምን የሆነ ነገር ከዛ የሆነ አዲስ ነገር ይዘው ይመጣሉ። ኢትዮጵያ ውስጥ ደግሞ አልተለመደም እንደዚህ አይነት ነገር ማለትና እኔ በራሴ በኩል እንዳልተለያዩ ነው የሚገባኝ። የሆነ አዲስ ነገር ይዘው የሚመጡልን ነገር አለ ብዬ ነው ማስበው። አመሰግናለሁ። ቤታ አረገዘች ተባለች እኮ እና ምን ይጠበስ ታዲያ? ምን ታጠቡልኛላችሁ ታሳድጉልኛላችሁ? ምን አባገባ ቤታ አረገዘች ስለኔማ አውርታችሁ አለቀ እኮ በቃ። ቅማንጅራ ቤታ አረገዘች አሉ ሾካካ መሽቆቅ። ባረግዝ ራሱ ነው ወደ ውስጥ አስገብቼው ነው የምመጣው። አላሳያችሁም ለእናንተ። እርጉዝ በሆነ ራሱ ወደ ውስጥ ሳብ አድርጌው ነው የምመጣው ልጁን መንኮራኮር ፊት። እናንተ ጋር መጥቼ ነው ማርገዝ የምናገረው። እኔ ምንንም አታገኙ ካካይንም አታገኙት የት እንደምጥለው ደፋር እና የአዶናይና የጃኒ ነገር በአጭሩ ይሄ ነው። እኔ ውስጤ አላምንበትም። በቃ አላምንም። መብቴ እስከሆነ ድረስ አላምንም። አልተለያዩም። 4 ነጥብ አልተለያዩም። 4 ነጥብ በቃ ውስጤን ጋይስ እኔ ውስጤን ነው የማምነው። ሰው አላምንም። በቃ ኮሜንታተር አላምንም። ሰው አላምንም። ውስጤን ነው የማምነው። በቃ አለቀ ደቀቀ። አላምንም 4 ነጥብ አላምንም። እንዴት ሆኖ ጋይስ እንዴት ሆኖ ምን ጎደለብን ብለው እንዴ ምን ጎደለብን ብለው ምን ጎደለባችሁ ምን ጎደለብን ብለው ነው ጋይስ የሚለያዩት እንዴ ምን ጎደለባችሁ ዶቼ እንዴ ወጣቶች ናችሁ አብራችሁ ናችሁ ይሄ ሁሉ ሰው አይን ውስጥ ገብታችሁ ይሄ ሁሉ ሰው ተቃጥሎ ተንጨርጭሮ አሳርራችሁ ስንቱን አሮጊት ተንጨርጭራችሁ እንዴት ብላችሁ ነው? እኔ አላምንም። መቤቴን አይለያዩም። ግን ጀስት የሆነ ነገር ይዘውት የመጡት ነገር አለ መቀበል ነው አለቀ። ማርያምን አላምንበትም። ዱባይ ላይ ጉድ ሰማሽ? መቼ ለተውኩት ትናንትና ዱባይ ላይ ጉድ ሰማይ ስትሉ ያ መሶብ ተሰፍቶ እኮ እየበሉበት አየ ውዶቼ። ግን ይሄ መሶብ የርቁ መሶብ አይደለም ጋይስ፣ የርቁ መሶብ ሳይሆን ከፍቅራቸው የተነሳ የሚያስተሳስር መሶብ ትናንትና ዕለት አየሁኝ። ሳሪ ሙኒት መሲ ብርጅስቶን አንዲት ልጅ ደግሞ አሉ በሆነ መሶብ ላይ እየበሉ አየው። ያ መሶብ ምንድነው ጋይስ? ያላቸውን ፍቅር ማጠንከሪያ ይባላል። አስታራቂ መሶብ አይጥበልቶት በዛው ቀርቷል ጋይስ። እሱ መሶብ ቤት እንደደረሰ ባላቅም ነው የሚያሳስበኝ ጋይስ። ወይኔ ሰንደሮ የሚያንጨረጭረኝና የሚያሳስበኝ የአስታራቂ መሶብ ማን ነው አይጡ በልቶ የጠፋው ነው። የነሳሪ ደግሞ ትናንትና ምን የመሰለ ውልል ያለ ጉንጉን ያለ መሶብ ይዘው መጣው ፍቅራቸውን ለማስተሳሰር እነ ሙኒት እነ መሲ ብርጅስቶን ጠንካራ ብለው ሲበሉበት አይቻል። እሱ አስታራቂው ሳይሆን አፋቃሪው መሶብ ነው። ድምጽሽ ይላል እንዴ? ኧረ ተው ጋይስ፣ እኔ የጠፋሁትኝ እኮ እዚህ አጀንዳ ውስጥ ላለመግባት ነው። እንዳታስገቡኝ ጋይስ፣ በመቤቴ እንዳታስገቡኝ፣ ዞራችሁ እንዳታስገቡኝ ውዶቼ። እዚህ አጀንዳ ውስጥ ላለመግባት ነው ቲክቶክ የጠፋሁት ጋይስ። በርቀት በኔ የተነሳ ወይኔ ወርቁ ስትሉ ወርቁ እኮ አለ። ይዤ ልምጣ ጋይስ፣ ወርቁን ይዤ ልምጣ ውዶቼ። ወርቁን አይቼዋለሁ የሆነ ቦታ ላይ። ይዤ ልምጣ፣ ቆይ ይዤ ልምጣ። አንቺ እንደዚህ አትጻፉ ነው ይፈራለሁ። እመቤቴ እኔ ባዶ ቤት ነኝ። ረፍ ስታፕ ጋይስ፣ ገብርኤልን አቁሙ። እመቤቴ ስነ ስርዓት ይኖራችሁ። አትጫቱ ብሳበሱብኝ። እኔ አታስ እንዴ እናቴ ትሞት ቆይ እናንተ ክርስቶስን ከፈታለኝ። ኦላ ካዚ ተዘግቶ ነው። ወይኔ ቆሌ ገፈፋል። ወሰዱት እንዴ ዱባይ ሰልበው ይደንግጬ ነበር። አለ ጋይስ አለ ይሆና
ወይ ዘንድሮ የወርቅ ስንት ታሪክ አመጣ አለ ጋይስ አለ። ጌታ ምስክሬ ነው አለ። ዋው አለ ጋይስ አለ። ፍርፍድ ብሏል ግን አለ። ታፍሏል ጋይስ ታፍሏል። ፍርፍድ ብሏል አለ ግን አለ ውዶቼ። ዋው አለ ወርቁ አልተሰለበም አለ። ቼክ እያደረኩት ነው በማል አለ ጋይስ አለ አለ አለ። እሺ እዚህ ስልክ ቁጥር ላይ ደውሉ ይላል። እሺ አለ ውዶቼ። በአረብኛ ነው የተጻፈው። ቲክቶክ አላቸው አለ ውዶቼ። ወርቁ አለ ተሰልቧል ብዬ ነበር አለ። እስኪ እናንተ ግን ማለት ነው መስታወትን ማድረግ ትችላላችሁ፣ ግን እግዚአብሔር ይስጣቸው። ጌታ ምስክሬ ነው። አንድ ነገር አይቀርም፣ መስታወት ነው። ስማ አሞን መንፈስ ቅዱስ ካሜራ ቢሆንስ ውስጥ ያለው እንዲህ ፊቴን ግብጥጥ አድርጌ ወይኔ ገቤታ ተሙናን ካሜራ ቢሆንስ ውስጥ ያለው እየቀዳኝ ቢሆን እኔ ከዱባይ ምንም ነገር ማመን ትቻለሁ። እስኪ ቆይ ሄሎ ሄሎ ኮንኮን ከጋይ ቤታ ነኝ ራስ ተጋባር ጋይስ መሰለኝ። ቆይ ውዶች ውስጥ ነገር አለ ምንድነው ግን? ቆይ ይላል ጋይስ። ቆይ ይንቋቋል መድኃኒዓለም ብርጥስ ብላለች ደግሞ እዚህ ጋር ነው ያልበረጠስኩት። ማርያምን ምን ለምን እንደሚጮህ እኔ ወርቅ በህይወት ዘመኔ እንዲህ ሲጮህ አይቻልም። ቆይ እንደ ኩር ጋይስ ወርቅ እንዲጮህ በህይወቴ ነው ወርቅ እንደዚህ እንደ ቆርቆሮ ሲጮህ ሰምቼ አላውቅም። እመቤቴን ይቅር ይበለኝ እንደው መድኃኒዓለም። ቆይ ድምጼን ላጥፋላችሁ። ቆይ ድምጹን ቆይ በኖርማሉ በህይወት ዘመኔ እንደዚህ ወርቅ ሲንቆረቆር ሰምቼ ቤት አይደል? ምን አገባኝ ነው እንዴ? ከእኔ እኮ ከዋናው ሰውዬው እኮ አይደለም እኮ እሱ አይደለም ገዝቶ ይላከልኝ እኮ ገንዘብ ነው እሱ የሰጠው። የላኩ ሰዎች ናቸው የሚጠየቁት እንጂ ሌላ ወሬ የለበትም። I don't know guys, I don't know guys። አይ ቲንክ ማሳየት አለብኝ። እስኪ ይታይ ዘመንዬ ለምንድን ነው እረታይ መብቴ እኮ መሰለኝ። አንድ ነገር ከሰጠሽኝ በኋላ ከፈለኩ እኔ ላቃጥለው፣ ከፈለኩ ወርውሬ ልጣለው፣ ከፈለኩ ልልበሰው፣ ከፈለኩ ላጊጥበት፣ ከፈለኩ ላንቆርቁር አይመለከትሽም። ዋናው መስጠትሽ ነው። ኢትዮ ዋናው መስጠትሽ ነው። አይመለከትሽም። እጄ ከገባ ወዲህ እንደፈለኩ የማድረግ መብት አለኝ። ማንም ምንም አያመጣም። አልመልሰውም ሲጀመር። እንደፈለኩ ማድረግ ከፈለኩ ብዬ ልጫወትበት፣ ከፈለኩኝ ጎል አድርጌ ኳስ ልጫወትበት። ምን አገባችሁ እናንተ? እጄ ላይ ሰጣችሁኛ እንደፈለኩ ላድርገው። ማጣራት ባለብኝ በኩል ለምን ብላችሁ ከጠየቃችሁ ይሄ ሁሉ ድራማ ስሰማ ያጠራጥራል ጋይስ፣ ያጠራጥራል። እንዴ የዱባይን ድራማ እስኪ ተመልከቱ ጋይስ፣ ተመልከቱ ድራማቸውን። እርስ በርስ ሰው ያጠራጥራል እንጂ ነው ወርቁ አይተነው በትክክል ራሱ ገዝቶ ወርቁን የሰጠኝ ቢሆን እሰየው አሰላም አድርጌ ምንም ጥርጥር የለኝም። እሱ ግን እንትን ነው የሰጠው፣ ምንድነው ገንዘብ ነው የሰጠው። ገንዘብ ሰጠ ግዙ አለ እንጂ የት ይግዙት ምኑ ጋር ይገዛ ማን ያውጣው ራሳቸው ያውቁታል። ስለዚህ ማጣራት አለብኝ። ወይ እግዚአብሔር ምን ተሻለ ነው ገና ምን ተሻለ ነው እግዚአብሔር። እናንተ እስኪ ንገሩኝ ወርቁን እስኪ የወርቅ ማዋቂዎች። እኔ አሁን የወርቅ ሰው አይደለሁም። እኔ ወርቅ አለኝ ግን የወርቅ ሰው አይደለሁም። ይሄ የወርቅ እንትን የለብኝም። ማርያምን የወርቅ ሰው አይደለሁም። እኔ ብር ነው በጣም የብር ሰው ነኝ እና የወርቅ ሰው አይደለሁም ጋይስ። ሲልቨር ወዳለው አሁን እንደውም ትቻለሁ። ሲልቨር ወዳለው። እስኪ ንገሩኝ የወርቅ ሰዎች ወርቁን እንዴት አያችሁት? ከድምፁ፣ ከቁመቱ፣ ከሁኔታው እስኪ አስተያየት ስጡ።
ነጭ ወርቅ እስኪ አንዲቷ ቆይ ወርቅ አዋቂ ናት። ነጭ ወረቀት አምጪና ጻፊ በወርቁ ኦኬ በእንትን ይሆናል ፔፐር ታወር ይሆናል። እሺ እናቴ እሺ ዱባይ እኮ ማመን እኮ በላሲ እንዴት ነው ጎረምሳ ማመን ይከብደኛል። ቆይ እሺ ወይ ማህበረሰብ ሰማለኝ እኔ ማህበረሰብ ልጅ ነኝ እናቴ። ማህበረሰቡ ጻፊ ካለ ጻፍት እሺ ምን ብዬ ልጻፍ? ቤታዬ ቲክቶክ ንግስት ያጽፈኛል ይሁላ ጋይስ ውዴ ነው መጻፍ አልችልም። ልጽፍ እንደዚህ ስል ይሄ ብርጥስ ይላል። ይሄ ምንም ድር እንዲምን ይሄ ውዴ እንኳን ስሜ ሊጽፍ አንድ ነገር ይላል እናቴ ዘክሮ እመቤቴ አይጽፍም። ወረቀት ላምጣ ጋይስ ተው አታስፈራሩ። እመቤቴ ለምንድን ነው ያው ወርቅ በዘመኔ እንደዚህ አይቻላቅም እንደዚህ ይላችሁ ገና እኔ እንደዚህ ሲይዘው እዚህ ወርቅ ነው እንደዚህ አይነት አይደለም ጋይስ አይደለም። ወረቀት ላምጣ እሺ ወረቀት ላምጣ ነው ወረቀት ነገር ይዤ ልምጣ ጋይስ። አራሪ ምን እዚህ ውስጥ አላስገባትም ያማቸው እንደኔስ እንደፍጥርጥሬ ኧረ ደረሰኝ የለም ጋይስ ውስጡ እኔ እንደፍጥርጥሬ የለም ወርቅ ነው በህይወት ዘመኔ እመቤቴ እንደዚህ እንደ ቆርቂ እንደዚህ አይቻላቅም። ያው አባቴ ይሞትን ለፈርስት ታይም እኔ የወርቅ ሰው እንኳን አይደለም ግን ፈርስት ታይም ጋይስ እንደዚህ ነው አይቻላቅም። እንደዚህ እመቤቴ እንደዚህ አይቻላቅም። በህይወቴ እንደዚህ ጧም የሚል ወርቅ አይቻላቅም። እኔ አይቻላቅም። ጀርባው ላይ ጋይስ ምንም ግራሙ የለም ምን የለም ሜድ ኢን ኢታሊ ነው የሚለው። ማሪያም ሜድ ኢን ኢታሊ ነው እዚህ ጋር የሚለው። I don't know guys ነጭ ወርቅ ነው what ያው ስንታ እና እኔም ሻሻ ተሰርቼ ነው ጋይስ ይዘንድሮ እኔም ሻሻ ተሰርቼ ነው ጋይስ በክርስቶስ እንዴ ሽኝ በከለሩ ወርቅ አለው እንዴ ሽንቱን እንኳን ከእንትና ልዋሰው ከራይል ቡና ከምታፈላው ወይ ነገር ሊመጣብኝ ነው። ሽኝበት ወርቅ እንደው ለታጠረኝ እንኳን ሽንት የለኝም። አይል ሽንት አበድሪኝ በመቤት ይከቻል ወይ ዘንድሮ ከስንቱ ተባልተን እንችለዋለን guys my god ከፋለ ነገር አታነካኩኝ። ምን በእቺ ደግሞ በድራማው ደንግጦ ሞገሱን አጣወርቁ እናቴ አይኮ ኮሜንታር ነው የሚያስቀኝ። ገብርኤልን ያጁ ከሚጽፉት ወሬ ወይ ዘንድሮ 21 ነው ማርያምን የ21 ብር ራሱ አላየሁትም አይታየም። 40 ግራም ወርቅ ነው የተባለው 21 ሳይሆን 40 ግራም ወርቅ ነው የተባለው። ቼክ አስደርገዋለሁ ችግር የለውም አስመረምረዋለሁ። ማርያምን እኔማ ሽቶ አርጊበት ሽቶ ካለ ምን ይሆናል? እስኪ ወርቅ አለመሆኑ የምታውቁት እኔ በእንትን አውቃለሁ። የሆነ ነገር ሲደፉበት ስሙ ጠፋብኝ። እሱ ብሎ ከተቃጠለ ወርቅ እንዳልሆነ ማጣሪያ ነው። በምንድን ነው የማውቀው? በምንድን ነው የማውቀው? ንገሩኝ። በምንድን ነው የምናውቀው ጋይስ? አቦችም እንዴት ሞት ነው እንዴ? አቦን እንዴ በኩርኩም መብሳት ነበር ያለ ፈልታር እንየው ቆረቆራ ምን
አባሽ ፊልተሬ ጋር መጣሽ? ምቀኛ ባልሽ እዚህ ቤት አለ እየማለለ ነው ቁርበት። ልክ ባሏ እዚህ ቤት ተከታታይ ገቢ መስል ያለ ፊልተር ነው አታዩም። ድፍት በይ ይድፋሽ፣ ድፍት በይ ታንቀሽ ሙጪ። አታያትም ዛሬ እከካም ወርቅ አሳያለሁ ብዬ ሌላ ደግሞ ቤታ ጎረምሳ አስገባሽ ተብሎ ደግሞ ሌላ ጦርነት ይፈጠር እንዴ? አመዳም ትናኛም አያችሁ ጋይስ ክፋቷ። እኔ ወለ ወርቁ ብዬ ፊልተሬን ባነሳ ከዛ በኋላ ቤታ ቤት ሌላ ጎረምሳ አየን ብሎ የራሴን ፎቶ ሊያዟዙሩት ወርቁም ትዝ አይላቸው። ክፍታፍ አላነሳም። ሰይፊኝ ድፍረቷ ሎሚ አርጊበት በቃ። በኋላ ራሴን አሳመማችኝ። ገብርኤል ራሴን አመመኝ። ወይ ራሴን አመመኝ። እኔ ምላችሁ እንትና ታረቁ አይደል? ወይ አራጋቢዎች ግን እስኪ ለአንድ ቀን እንኳን ሰው ይጣላ እስኪ። እኔ እኮ ሳሪና ኢክራም ታረቁ። ምን አለበት ለአንድ ቀን እንኳን ብታደርጉትኝ እስኪ። እንደው ለአንድ ቀን እንኳን የሰው ልጅ እኮ ለአንድ ቀን እረፍይልና ከዛ በኋላ ነው እንደፈለገ አስተያየት የሚሰጠው። አንዲቷ ትወጣለች ተንኩላለች ይላል፣ ግማሹ ደግሞ ይወጣል ማለት እሷ ባርካ አሰራችሁ አይደል? ሚስትየው ረግማት ነው ለዚህ የበቃችሁ። ኧረ ተው ባካችሁ። ይኸው እነሱ ታረቁ። እናንተ መጨረሻ አራጋቢ ቤት ሄሎ ጮሃለሁ ውዶቼ፣ ተከፍሎበታል። ቅብር ብዬ ጮሃለሁ። ማን አባቱ ምን ያመጣል? እንኩሮ አንቺ ራስሽ ወርቀነሽ እውነትሽን ምን ይጠቅመኛል? ግን ያው ጠላት ይቃጠልበት ይቀመጣል አይመለስም ውዴ። ጠላቶች በመለሰች አይመለስም ውዶች። እኔ ቤቴ ወርቅ ይቀመጣል። ስፈልግ ሸጠዋለሁ፣ ሌላ ገዛለሁ። ስፈልግ ሸጬ እርዳታ አርጋለሁ። ስፈልግ ግንብ ላይ ሰቅለዋለሁ። ስፈልግ እንደፈለኩ አደርገዋለሁ። ማንም ምንም አባቱ አይመጣም። ምንም አባቱ አይመጣም። ከሁለት ሳምንት በኋላ አያልፍም ነገር። አሜን ከሁለት ቀን በኋላ ነገር አያልፍም። ምን አባታቸው ያመጣሉ? ቁርበት እዚህ ቲክቶክ ላይ ለማህበረሰብ ምንሽን ነው የሚከተሉት? ጥሩ ጥያቄ ውዴ። እንዳንቺ ሌባ ስላልሆንኩ፣ እንዳንቺ 6-7 ጎረምሳ ቤቴ ስለማላስገባ፣ እንዳንቺ ክፉ ጎረቤት ስላልሆንኩ። አሁን አንቺ ክፉ ምቀኛ ነሽ። ምቀኛ ጎረቤት እቃ ገዛ ብለሽ ማለት ነው ቀን ሙሉ እንደ ጠንቋይ በር ላይ የምትመላለሽ አይነት ሴት ነሽ። እኔ ደግሞ ቤት ታየ እንደዛ አይደለም። ሰው ቤት አልሄድም እንኳን ጠርተሽኝ ሳልጠራን ተጠርቼ መምሄድ ሰው አይደለም ውዴ። በዛ ነው የሚከተሉኝ። አንቺ አሁን ምቀኛ ነሽ፣ ክፉ ነሽ። ሰርግ ቤት ሄደሽ የሰርገኞቹን ሁሉ እህል የምትጎሰጉሽ ምቀኛ፣ ከሰርገኞቹ በላይ እኔ ልታይ የምትይ ክፉ እንሽላሊት ነሽ። እንዳንቺ አይነት ሰው ማንም አይከተልሽም። ላም፣ የሴት ላም። ተመስገን ጌታዬ። በቀን አንዴ ካልተሳደብኩ እኮ አይሆንም። አረ ጌታ አምላኬ ከዚህ ማህበረሰብ ሰውረኝ። አረ እኔ ግን እኮ ጠፍቼ ነበር። ለምን መጣው ዛሬ? እግዚአብሔር እኔ ከቲክቶክ ጠፍቼ ነበርኩ። ሰላም አግኝቼ ነበር። ለምን ተመልሼ መጣው? ሰላም የላቸውም። እስኪ ዝም በሉ። ጀርባ ላይ ቁጥር የለውም። ከጀርባ ላይ አላየሁኝም ወይ አይኔ መነጽር ማድረግ አለብኝ። የሴት ላም ምናምን ባበር ልበላት ውዴ። ዳማራ ልደፋይ ነው ምናምን አድርጊ እንደምትለኝ አላውቅም። ነገ ቅዳሜ ነው ጋይስ። ቅዳሜ ደግሞ ጌም አለ። የማን ጌም ነው ደግሞ ቅዳሜ ያለው? ቅዳሜ እኮ ሲደርስ ጋይስ፣ ቅዳሜ እኮ ሲደርስ ውዶቼ ቅዳሜ ሲደርስ እንደው እኔ ከቲክቶክ ጠፊ እውነቱን እኮ ነው ጆን ዳንኤል እኮ ያለው። ገብርኤልን ጠፊ በይነው እኮ የሚለኝ ቅዳሜና እሑድ ባይመጣ እኮ ነው የምለው እኮ ባይመጣ። ማን አለው ደግሞ ቅዳሜ ጌም? ኧረ እንደው ዘንድሮስ ወዴት እንሂድ? እሪም መቼ ነው ያላት እንዴ? ነገ ቅዳሜ ነው። ምን አባታችሁ አርብ ነው? ተውኝ እስኪ ገብርኤልን ትክክል አይደለም። እስኪ ተውኝ። ጃኒና አዶና የምትሉ ሰዎች ተናገርኩ እኮ 80 ጊዜ እንደ ድግም ታታሰሩኝ እንዴ? ምን ነው ቆይ የሆነ ነገር ካፌ ካልወጣ ደስተኛ አትሆንም እንዴ? ጃኒና አዶና ተናገርኩ፣ ስሜቴን ተናገርኩኝ። ኧረ ተው ማየውን ነገር አጻፉ ጋይስ ረፍ ተው። እኔ እኮ ምንም ጥሩ ጊዜ ባሳለፍ ነው ጊዜ ብዬ ክፉ አልናገርም። ክፉ አትጻፉ፣ ረፉ፣ አትባልጉ። ስርዓት ይኖራችሁ እናንተ፣ አደብ ይኖራችሁ፣ ረፉ፣ ስርዓት ይኖራችሁ። ስሙን ልንሄድ አልነበረ ዲዝኒ ልንሄድ አልነበረ። ከዛ በኋላም ፋዘሬ ምን አለ ካንኩን የሚባል አለ የዚህ የሜክሲኮ እንትን እዛ ብትሄዱ አሪፍ ነው ብሎ ነገረን። ከሁለት ሳምንት ምናምን በኋላ እንደዛ ይዘናል እንሄዳለን። ሳልነግራችሁ በዚህ አርብ ነበር የምንሄደው። ይቅር አለ ፋዘሬ። ይቅር እዛ አትሂዱ
ብሎ ነገረን። ካንኩን እዛ ሂዱ አለን። ፋዘር ነው ያለኝና በቃ እዛ ነው የምንሄደው። እንዴ ጋይስ እኔ በነገራችን ላይ እንገራችሁ ጌም ያለው ሰው ይቅናው፣ የሚሰጠው ይጨነቅ፣ ታፍታ የሚያደርገው ይጨነቅ። እናንተ ለምን ትጨነቃላችሁ? እናንተ ለምን ትደነቃላችሁ? አለቀ በቃ። የሰው ልጅ እድሉ ነው። እግዚአብሔር ክፉም ቢሆን መጥፎም ቢሆን ባለጌም ቢሆን ዘልዛላም ቢሆን ምቀኛም ቢሆን ተጠቃሚም ቢሆን ምንም ቢሆን እግዚአብሔር ያስቀመጠለትን እግዚአብሔር የጻፈለትን ነው የሰው ልጅ የሚያገኘው። አለቀ። በዚህ ማርያምን ጭንቅላታችሁን አሳምኑ። አንድ ሰው ጌም ካለው ይመቸው፣ የፈለገ ይስጠው። እግዚአብሔር ይሄ ያስፈልጋል ካለው ይሰጠዋል። አለቀ። ምን አገባን እኛ የሚመለከተን ስለራሳችን ነው። ልደቱስ ውዶቼ፣ ልደቱ እኮ እንትን ሆነ ነገር ይሆንብኛል ብዬ ተውኩትኝ። ማርያምን ነገር ይሆንብኛል ብዬ ትቼ ነው እንጂ ልደቱን ማከብረው ቅዳሜ ነበረ። ቅዳሜ ነው 40 የተባለው ነገር ይሆንብኛል ብዬ ተውኩትኝ ውዶቼ። ያው ታውቁ የለኔ እኔ ሰሞኑን ከቲክቶክ እየጠፋው ነው ያለሁት በቃ ሰላም ለመሆን ማርያምን እንጂ ነው ያውቀዋለሁ እኮ ቲክቶክን እኮ በየቀኑ እየመጡ የቲክቶክ አልጎሪዝም አንዴ ከያዛቸው አለቀ። በየቀኑ እየመጣው እንደ ድሮ የመጮህ አያቅተኝም። ግን በቃ እኔ እረፍት ሰላም ላግኝ ብዬ ምናምን ብዬ ነው ሰሞኑን እየጠፋው ያለሁትና ለዛ ነው። አሁን ደግሞ ልደቱን ባከብር ታውቃላችሁ ዶቼ ምቀኛ እንትና ጌም ስላለ ገለበኔ ድራማው ይበዛል። ለዛ ብዬ ነው የተኩትኝ። እሺ ዶቼ እንደምን ነው በጓያ አሽለቀለጥሽ ይሄሪ አሁን አይደለም የጥንቸሎቼ ነበረ። ግን ነገር አይሆንም ጋይስ። ቲንክ ጸጉሬን ወደድሽ ነገር አይሆንም ጋይስ። እስኪ ንገሩኝ ነገር ይሆናል አውዶቼ። ኢትዮጵያ መቼ ነው ደግሞ ያንቺ ጌም? ኢትዮጵያ መቼ ነው ጌምሽ? እኔ ቅዳሜ የሚባለውን ነገር ልጠላው ነው። ቅዳሜ ጋይስ እታመማለሁ፣ ህይወቴ ይዘበራረቃል፣ ከቤተሰቦቼ ጋር ጣላለሁ፣ ትዳር አይኖረኝም፣ አረግዛለሁ፣ የሆነ ብቻ የሆነ ነገር ሆናለሁ። ቅዳሜ በእግዚአብሔር ቅዳሜ በቃ ቅዳሜን ቀን ጠላሁት በኢየሱስ ክርስቶስ ስም። አይደለም አክብሬ ነው ፍቅሬ ነው። ታይ በማርያም ተው። እኔ ውዶቼ ምንላችሁ እኔ ትንሽ ነገር ነው ለኔ የሚበቃው። ማርያምን አላየሽም እንዴ? አሁን እዛ በዚህ በዱባይ ጉዳይ ራሱ በማያገባኝ ነገር እኔን ለማሰደብ ወይም ደግሞ እኔን ክፉ ለማስደረግ አስሬ ሄለን ቤት ሄደው ኮመንት ላይ ማለት ነው ቤታ እያሉ ይጽፋሉ። ገብርኤል እኔ ሽሽት ላይ ነው ያለሁት ማሮቼ፣ ከገባችሁ ማርያም እኔ ሽሽት ላይ ነው ያለሁት። ለዛ ብዬ ነው እንጂ እኔ ማንም እኮ ምንም አባቱ አይመጣም። ነገ እኮ ማክበር እችላለሁ። ዛሬም ከፈለኩ ማክበር ማንም ምንም አባቱ አይመጣም። ምን አባታቸው ብለው ከአንድ ቀን ወዲህ ምንም አይሉም። ግን እኔ መከበር በራሴ እኔ ተውኩት እንጂ ማንም ምን አባቱ ያመጣል? ምን ያመጣል? ሁሉም የራሱ ተመልካች አለው። ይሄዳል ቤታ በፊንገር ሾው ቪዲዮ ዝሪበት ይላል። እዛ ነው ካልከሽ ቆፍሬ የቀበርኳት ሰው ናት እኮ ምንም እንደማታመጣ በአመት ውስጥ ዘጭ አድርጌ ያሳየኋት ሴት ነኝ እኔ። ቤታ በራሴ ሰዓት ነው የዘጋሁት። አየ ውዶቼ፣ ራሳችሁ ናችሁ ነገር የምታመጡት፣ ራሳችሁ ናችሁ ነገር የምታንቀሳቅሱት። እኔ በራሴ ሰዓት ነው ፊንገራውን እኔ ስለኔ እንደ ድሮ ማተነፍሰው ለምን አልመልስላትም? ነቃክ ቤት ተፍጫታለሁ እስከሚበቃት ልክ ማንነቷን ዘጭ አድርጌ ነግሬ ድሮ እንደምትንበላጠጥባቸው ሰዎች እንዳሌሉ ምን ያህል እንዳደረኳት እኔ የማውቀው። ስለዛ ተመልሼ ደግሞ መሰዳደብ አልፈልግም። ለምን በቃ የሚበቃትን ዘጭ አድርጌ ሰጥቻታለሁ። ምንም ብትል ተሰሚነት የላት፣ ምንም ብትል ተደማጭነት የላት። ተደማጭነት ቢኖራት ስለናንተ ውሸት ስታወራ ተደማጭነት ቢኖራት ገባችሁ አይደለ? ራሳችሁን ለማሳመን ወይም ደግሞ ሰው የሰውን ክፋት እንዳያመን ብላችሁ ለማሳመን ህዝብ ልጋጋጥ ይችል ነበረ። ማንም የሚያምናት የለም። አሁን ስለኔ ሰው ስታወራ አሁንም ስለሱ አይሰለችሽ? መቀኛ ቀናተኛ ነው የሚሏት አለቀ። ለማን እንደምታወራው አላውቅም። ለዛ ነው የተቋቲን በነገራችን ላይ እንጂ ካስፈለገኝ አሁንም ድባቅ መምታት ትችላለህ። ምንም አባቷ አታመጣም። ታቀኛለች ደግሞ ምን አልኩ እንዴ? የቀጠሮ ጌም ነገ ነው። አንቺን ቅዳሜ አክብሪ። እሺ ችግር የለውም። እሺ ሙዚቃውን ሰራበታለሁ ወይ ዘንድሮ? ዘንድሮ ከየትንል
ጌም ያለው መልካም እድል አሪፍ ጌም ይግጠማችሁ። ውዶቼ አታለቃቁኝ። እዛው ውዶቼ እዛው ያዙልኝ። ቤታ ወድሻለሁ እንዴ? በጓ ግን ጤነኛ ነሽ እንዴ? ዛሬ ነው እንዴ መውደድሽ የታየሽ? ምንድነው ቤታ ወድሻለሁ የምትሉኝ? ልክ እንደ ቲክቶክ እንደ አዲስ ሰው ነው እኮ። አንድ አዲስ ሰው እኮ አይደለም እኮ እዚህ ቲክቶክ ላይ እኮ መስርቼ ቆስቁሼ ነው እኮ ሴትዮ ነው። ምንድነው እንደ አዲስ ሰው እየመጣችሁ ቤታ ወድሻለሁ? ቤታ ልሞት ነው እንዴ? አለው በህይወት እስክመለስ ተረጋጉ። እንደ በፊቴ እስክመለስ ተረጋጉ። ቤታ ወድሻለሁ። የት ሄዳለሁ እኔ? ጥፍሬ ዳክኒውስ ደስ ይለኛል። ጠፋሽ እኮ አይኖ ጠፋው። እመለሳለሁ። ተረጋጉ ጋይስ። እኔ መድኃኒዓለም እንምላችሁ ጨዋታ ስጀምር ስመለስ አውቀዋለሁ። ቲክቶክን እንዴት አድርጌ አፍኝ እንደሚይዘው በደንብ አውቀዋለሁ። እስኪ ይፈንጩበት፣ ሰው ይፈንጭበት። እስኪ ምን አገባኝ፣ ሰው ይፈንጭበት ብዬ ነው የጨርሰው። የዱባይ ነገር በተለይ ይለቅ። ከዛ በኋላ እንቀጥላለን የራሳችን። በማርያም አትውደዱኝ፣ በእግዚአብሔር በቃ አትውደዱኝ። እንሰዳደብ፣ ስደቡኝ፣ በእግዚአብሔር አንዋደድ፣ ስደቡኝ። ረውዲያ እስማ አሁን ደምፈስ ቅዱስ ስደቡኝ። ምን አባታችሁና ነው እንወድሻለን የምትሉ? በህይወት አለው እኔ ቤታ ቁጭ ሰፈር ቁጭራ ሰፈሮች አሁንም አሉ። ደግሞ አንዲቷ ማለት ነው አንዲቷ እንደው ስማን ጠራ በቃ ከንትና ጋር ገናኝሽ በሉኝ። ከንትና ጋር ግን እናንተ እኮ አንዳንዶቻችሁ እኮ አላችሁ እኮ ወንዶቹን መያዝ አቅቷችሁ ማለት ነው እንደ ስንፈተ ወሲብ ከስራችሁ የሚያመልጡ ሰዎች እንዴ። እኛ እኮ አይደለንም የእናንተን ትዳር የምናገናኘው። አንዲቷ ጭርጭር ብላ በነጃኒ ምናምን ስትናገር አየዋት ማለት ነው። እንዲያርጣችሁ በልጆች ይቀናል እንዴ? እኔ እኮ ትልቅ ያረጡ ያነጠነቱ ያዘበጡ ሰዎች ማለት ነው። ለምንድን ነው ግን የማትከበሩት? 2-3 የወለዳችሁ ሰዎች አሁን እኮ እናንተ ወንድ እንትን ወሸላ ከማሳደድ ይልቅ ልጆቻችሁን እያሳደዳችሁ ትምህርት ቤት መውሰድ፣ ልጆቻችሁን እያሳደዳችሁ ደህና ነገር ላይ መውሰድ፣ ቸርች መውሰድ፣ ቁርአን ማስቀራት እንዲህ አይነት ላይ ነው እድሜያችሁ የደረሰው። አሁንም ወርዳችሁ ጃኒ ትፎካከራላችሁ። እኔ ግን ምን አይነት ጉድ ናችሁ? ያዘበቱ በቃ ዝብጥብጥ ያሉ ሰዎች ማለት ነው። እኛ ስለነጃኒ ለምን ሲባል ስንት እኮ እኛም እኮ ህይወታችን ላይ እንደዚህ ያለ እናንተማ ጠግባችሁ ነው እኮ ተለጥልጠሽ ጠግበሽ በቃ ውለጅ ጎረምሳ በቃ ተበላችሁ የተገፋችሁ ሰዎች። አሁን ደግሞ ተመልሳችሁ ደግሞ ሰው ላይ እንደዚህ መቼ ነው ከክፋት የምትላቀቁት? ቆይ እናንተ ነው እኔ ነጃኒን እንኳን ለምናችሁ ነጃኒ ያላምንበትም፣ ግን ያንዳንዶቹ እንደዚህ ጭርጭር ብሎ መናገር ገብርኤልን ዲበቃ እኮ ወልዳችሁ እኮ 3-4 የፈታችሁ ሰዎች እዚህ መጣችሁ አታለቃቅሱብን። ሰውዬ ቤታ ካሜራሽ ምትል ይነሳ ቢነሳ ጥሎ ሄዳው አባትህ ነው የምታይኝ። ቢነሳ የሰፈር ተኮላን ነው የምታይኝ። ምን አባታ ታስፈራራለህ? ካሜራ ይነሳ ፊልተሩ ረጌታዊ እንዳታደርገው ሞራል ሆኖኝ ነው ያምላኪ ወይ በስመ አብ ወልድ መንፈስ ቅዱስ ሞራል ኖሮኝ ሞራል ቤታዬ ኮንፊደንስ ዘጭ ውስጤ እኮ ባልተነሳ ጌታ ወይ እዚህ ህዝብ ምላስ ላይ እንዳጥለኝ እያልኩ እኮ ነው በአፌ ግን ኮንፊደንስ ዘጭ ብሎ ይነሳ። ኧረ ተው እግዚአብሔርዬ ልቤን የምታነብ እንዳታነሳው ጌታ ወይ እንዳታነሳው። ኧረ ፊልተር ከተነሳ ወይ ጌታ ወይ አምላኬ ካሜራሽ ፈዟል ውዴ ሉጣ ውዴ ሳልዋረድ ሉጣ ይደብዝዝ ውዴ ደብዝዟል። ሳልዋረድ ሉጣ እናቴ ቆይ ይሄንን እንትን ላጥፋው። ሳልዋረድ ሉጣ ወይ ጉድ። አሁንስ ጋይስ አሁንስ ዘንባይ ቆሞ ቀር ውዴ። እሺ እባክሽ አግብተሽ የተሳካልሽ ለቃቃሚ ያገባ ሰው በዚህ ሰዓት አይጽፍም ኮመንት ላይ። ቆሜ ብቀር ይሻላል እንዳንቺ አይነት ትዳር ሰቀቀን የሆነ ትዳር ቆሞ መቅረት ይሻላል። እሺ ቆሜ በመቅረቴ እንዳንቺ አይነት አግቢነን የሚሉ ሰዎች ኮመንት ላይ እንዲንከራተቱ እናደርጋለን። እኛ ቆሞ ቀሮች አየሽ ልዩነቱ። አንቺ ባለ ትዳሯ ወጋየሽው ግን ቆሞ ቀር ቤት ኮመንት ላይ ትልከሰከሻለሽ እድሜ ልክሽን። ለምን በህይወትሽ ደስታ የለም? ያገባ ሰው ባሉን አቅፎ ነው የሚተኛው። ያገባ ሰው በህይወቱ ደስተኛ የሞላለት ሰው ቲክቶክ ላይ አይመጣም። ባልሽ ላይ ስክት ብለሽ ነበር የምታድሪው። እኔ ቆሞ ቀሯ ነኝ እንደ አብዝዛ ደንዝዝ ያስያዝኩሽኝ ውዴ። ምን አባሽ ትሰሪያለሽ? አለጥላጭ አዘንባጭ እዚህ ቁጭ ብላ ትዳር ምናምን የምን አባሽ ትዳር? የትኛው አባትሽ ትዳር የሚያስቀናው ነው? ባልሽ ከ3 ቀን አንዴ ቤት የሚገባበት ትዳር ሲገባ ገባን ራሱ አይባልም እኮ ቤት ውስጥ ወንድ የለም ተብሎ የሰፈር ጎረምሳ ቤትሽን የሚያንኳኳበት ትዳር ምን አባሽ? የትኛው አባሽ ትዳር ኖሮሽ ነው ደግሞ ስለ ትዳር የምታወሪው? ሴቱን ሁሉ ቆሞ መቅረት ይሻላል።
እንዴ 3 ቀን በርበሬ ከጎረቤትሽ ተውሰሽ በአራተኛው ቀን ይሄን ጥጋበኛ ባልሽን አብልተሽ በአምስተኛው ቀን ቤት አይመጣም በስድስተኛው ቀን ሰክሮ ከቆርጊ ጋር ተጣርጎ ሰፈርተኛው ነው የሚያስገባልሽ። ኳሻኮራም አሻሮ የታባሽ ትዳር ነው የምታወሪው ደግሞ ያበሻ ትዳር ሽንፍላ ሰው ሁሉ ሴት ሁሉ ቆሞ ቀር እንደው ቆንጆ ትዳር ያላችሁ ይባልዩ ሲመጣ ማለት ነው ንግስቴ ተከበሪ እንደው ላይ ግቢ ቤቴ ብሎ የሚያስተናግድ አይነት ትዳር ያላቸው እኮ ነው የሚመስላቸው እኮ ያ ስንፈታ ወሲባን ባልሽ ሚስጥሩን ገበናውን ሸፍነሽ ስንት ዓመት ይዘሽዋል ከረፈፍ የትኛው ትዳራቸው ነው የሚያስቀናው እዚህ ቲክቶክ ላይ ገብርኤል ሰው ልጅ ሶሻል ሚዲያ የማይመጣ ሰው ስለ ትዳሩ ቢያወራ ወይም ደግሞ ፎቶ የሌለው ሰው በቃ ስለ ሰው መጥፎ የማያስብ ቁጭ የሚል ሰው ስለ ትዳር ቢያወራ ኦኬ ኮሜንት ላይ መጣቆመ ቀርተናል በህይወትሽ ደስተኛ ብትሆኚ እዚህ ኮሜንት ላይ አትገኝም እኔ አሁን ለምሳሌ ባል ካለኝ ትዳር ካለኝ ልጆች ካለኝ እዚህ ኮሜንት ላይ ሰርከሰከስ አትገኝም አለቀ ደቀቀ ባሌን ሳስተናግድ ወይ ራሴ የሆነ ነገር ቫኬሽን ከባሌ ጋር ስወጣ ምናምን ነው የምታየኝ አይበቃኝም እበት እስከ መጨረሻ ሄድበታለሁ ጉድ እኮ ነው እኔ እኮ ስንት አይነት ሰው አለ ጋይስ እኔ ከስንቱ ጋር እኮ ተጣልቼ ልቻለሁ እኮ አሁን እቺ መጣ ቤሪ የምትባለው ደከመሽ ትለኛለች ውዴ ዘይኝ ያልኩሽ ዘይኝ ስልሽ ብቻ ስለ ድካሜ ታወራሽ ማነባሽ ነው ዘይኝ ያለሽ ዘይኝ ያልኩሽ ተሸከሚኝ ያልኩሽ ደከመሽ ትላለች እኔ ምንም እኮ በማያገባቸው እኮ ነው እንትን ቡሽራ እየጠራሽ ነው ቡሽራ ደግሞ ማን ነው ቤታ የትኛውን ቤት አትሄድም ውዴ ከፈኝ ታርታም እንዳስደርግላችሁ ከፈለጋችሁ ኮሜንት ላይ እንድገኝ ከፈኝ ውዴ ከፈኝ እስከ ዛሬ በነፃ ተጠቀማችሁኝ ሀቢባ ተመቸችኝ የውሻዬን ልደት ላከብር ነው ብለው አንዲቷ ስትመጣ ክፈይ አለቻት ውዴ ገስት ላይ ታርታም እንዳስደርግ ነው ክፈሉኝ እናቴ ክፈኝ እስኪ ከፋሉኝና ሄጄ ታብታብ አስደርጋለሁ በተረፈ ማንም ሰው እንዳይጠራኝ ከቤቴ የትም አልሄድም እዛው ተቧቀሱ አምላኬ ከዚህ ማህበረሰብ ጋር ህይወት እኮ አይገፋም እስኪ ማን አለ ደግሞ አንዱን ተጠርቼ ደግሞ ከዛ ሰበት ተለያየ በቴሌም እንወድሻለን ያማችኋል እንዴ ዛሬ ሉጣላችሁ እንዴ ቲክቶኩን ትቼ ምንድነው እንወድሻለን የምትለው ፌቨን ፖፖ እያራሽ ነው እንዴ ውዴ ፌቪዬ መንገድ ለሚያራሰው እኮ አይታወቁም የት እንደሚገባ ውዴ ፖፖ ብለኝ ጻፍሽኔ እናት ካካሌ ነሽ አሁንም ከፖፖ ላይ አላነሱሽም ውዴ ሰዎች እኮ በድንጋይ መጥረጋ አቁመዋል በቅጠል መጥረጋ አቁመዋል ፖፖ ላይ ተነስተው ቆንጆ ሲንክ ላይ ማምሳው እኮ ደህና ነገር ላይ ለምሻን አሁን ፖፖ ላይ ነሽ እናቴ አንዳንድ ሰው እኮ ከባድ ነው ውዶቼ በቅጠል ቂጡን የጠረገ ሰው ቀጥታ ነው ቤት ውስጥ የሚገባባቸው ቀጥታ በድንጋይ ምናምን የሚጠርጉ ሰዎች አሉ ቀጥታ ቤት ውስጥ ይገባል በቃ ስለ ፖፖ ስለ አር ስለ ሰገራ ነው የሚያወሩት ምን ማድረግ ይቻላል ጋይስ ወይ ጉድ እሺ ላንቺ ሲል በድምጽ ቢሆን ምኑ ስድቡ ካሜራሽ ውዴ ነሳ አትጨኒኩ ተውት እኔ ዝም ብላችሁ አውሩኝ ጥያቄ ጠይቁኝ አሁን እኔ ምንም የማድረግበት ሰዓት አይደለም ዝም ብላችሁ ጥያቄ ጠይቁኝ ኮሜንታችሁን አነባለሁ ለዛሬ የጥንቆላ ነገ ጀምራለሁ ነገ ጋይስ ጊዜ እሺ ነገ እሺ ዝም ማለት ይሻላል እውነትሽን ነው ማርያምን ኧረ ወይኔ አምላኬ ወይ ከስንቱን